ልደቱ አምላክ ሰው የሆነበት እንደምን ይገርማል የተዋህዶ አየነው አምላክን እንደ ሰው ተወልዶ ተወለደ አምላክ ተወለደ ተወለደ ጌታ ተወለደ በኤፍራታ ምድር በቤተልሔም ጌታ ተወለደ ከድንግል ማርያም ብርሃናዊው ኮከብ ከሰማይ ዝቅ አለ ፍጥረትም ዘመረ ሃሌሉያ እያለ ነፍስና ሥጋ ሰውና መላእክት እንዲሁም ሰውና እግዚአብሔር ሕዝብና አሕዛብ በጌታችን በኢየሱስ ክርስቶስ ልደት ሰባቱ መስተጻረራን አንድ ሆነዋል። በእነዚህ መስተጻረራን መካከል ያለው ዋና ችግርም ኃጢአት ነው። ኃጢአት በሰውና በእግዚአብሔር መካከል የነበረውን መልካም ግንኙነት ያጠፋ ነው። ያም ሰላማዊ ግንኙነት በእግዚአብሔር ወልድ ሰው መሆን ምክንያት በሰውና በእግዚአብሔር መልካም ሰላማዊ ግንኙነት እንደገና ታድሷል። እግዚአብሔር ነፍስና ሥጋን ሲፈጥር ሥጋን ከአራቱ ባህሪያተ ሥጋ አሳምሮ ነፍስን አዋህዶ ነው የፈጠረው ሰውን። ሰው ደግሞ ሰው የመሆኑ መገለጫ ሕያው ነፍሳዊ ባህሪ ሲኖረው ነውና እነዚህ ነፍስና ሥጋ ተዋህደው መኖር ሲገባቸው ጠላታችን ዲያብሎስ ባደረገው አመጽ ምክንያት ተለያይተው ለብዙ ጊዜ ኖረዋል። ዲያብሎስ አካለ ከይሲን በአካለ ከይሲ ተሰውሮ በቃለ ከይሲ ተናግሮ መክሮ ሥጋን በመቃብር አበስብሼ እኖራለሁ ብሎ ነፍስን በሲኦል ተቆራኝቼ እኖራለሁ ብሎ አስቦ ነበርና እንግዲህ ሥጋም በመቃብር ነፍስ በሲኦል ተለያይተው ማለት ነው። ተዋህደው ሊኖሩ የሚገባቸው ነፍስና ሥጋ ተለያይተው በሲኦልና በመቃብር ይኖሩ ነበረ። እነዚህ የተለያዩ ነፍስና ሥጋ ልክ ዲያብሎስ በመከረበት ምክር መድኃኒታችን ኢየሱስ ክርስቶስ ወበከመ ተሃባ ሰይጣን በጉህሉት ውስተ ሥጋ ከይሲ ከማሁ ኮነ ድኅነትነ በተሰውሮት ቃለ እግዚአብሔር ይላል ቅዱስ ዮሐንስ አፈወርቅ። ሰይጣን የእባብን አካል ምክንያት አድርጎ በእባብ ሥጋ ተሰውሮ አዳምን አስቶ ነፍስና ሥጋን እንደለያየቸው ሁሉ ሕያው እግዚአብሔር ደግሞ በሥጋ ብእሲ ተሰውሮ በአካለ ብእሲ ተናግሮ ማለት በሰው አካል ተዋህዶ እንዲሁም በሰው ቃል ተናግሮ በሲኦልና በመቃብር ይኖሩ የነበሩትን ነፍስና ሥጋን እንደገና አዋህዶ በቀድሞ ተፈጥሯቸው ለተፈጠሩበት ዓላማ አንድ ሆነው እንዲኖሩ አድርጓቸዋልና የተለያዩ ነፍስና ሥጋ በጌታ መወለድ ወደ ቀድሞ ክብራቸው ተመልሰው በአንድ ላይ እንዲኖሩ አድርጓቸዋልና ሰባቱ መስተጻርራን ማለት ከጌታ ልደት በፊት ተለያይተው የነበሩ ነፍስና ሥጋ በጌታ መወለድ ግን ወደ ቀድሞ ክብራቸው ተመልሰው በአንድ ላይ የሚኖሩ ሆነዋልና ተለያይተው የነበሩ መስተጻርራን ማለት የተለያዩ መለያየት የማይገባቸው ግን ተጣልተው የተለያዩ ማለት ነውና በጌታ መወለድ ተመልሰው አንድነትን አግኝተዋል ማለት ነው። ሌላው ሰውና መላእክት ናቸው። እንግዲህ ሁለተኛው ክፍል ከሰባቱ መስተጻርራን ሁለተኛው ክፍል ሰውና መላእክት ነው። እንግዲህ ሕያው እግዚአብሔር ሰውን በልዩ መለኮታዊ ጥበብ ፈጥሮ በልጅነት አክብሮ በገነት ካኖረው በኋላ አትብላ የተባለውን ዕፀ በለስ በልቶ ያው ከገነት እንደወጣ ይታወቃል። ስለዚህ ሰው ከገነት ከወጣ በኋላ እሳት የመሰለ ሰይፍ ይዞ ሱራፊ መላእክት አዳም ወደ ገነት ተመልሶ እንዳይገባ ገነትን ይጠብቅ ነበር የሱራፌል መላእክት። እንግዲህ ቀድሞ ገና ሰው ሳይፈጠር ሰው የሚኖርባትን ኢየሩሳሌም ሰማያዊትን አይተው መላእክት እግዚአብሔርን ጠይቀውታል። ይቺ ሰማያዊት ለማን ነው ምትሆን ብለው ጠይቀውታል። በጠየቁት መሰረትም ለሰው ነው ሲላቸው ሰው እስከ መቼ ድረስ ተፈጥሮን ባየነው ሰውን አየን ማለት እግዚአብሔርን አየን ማለት ነው ብለው ይጓጉለት ነበር። እስኪፈጠርም ይቸኩሉ ነበር። በኋላ ግን ሰው ከእግዚአብሔር ሲጣላ መላእክትም ከሰው ተለይተዋል።
ስለዚህ በዚህ ምክንያት ሰውና መላእክት ተለያይተው ሰይፍ ይዞ ሰው ይኖርባት የነበረውን ቦታ ገነትን መላእክት በሰይፍ ይጠብቋት ነበርና ሰውና መላእክት በዚህ ምክንያት ተለያይተው ነበረ። የመጀመሪያው ፍቅራቸውን አጥተው ተለያይተው ይኖሩ ነበረ። በኋላ ግን ክርስቶስ ሲወለድ እንግዲህ የዚህ ምስጢር ደግሞ ክርስቶስ ሲወለድ የቀድሞ ፍቅራቸው ተመልሶላቸው ተለያይተው የነበሩ እንደገና አንድ ሆነው ሰውና መላእክት አንድ ላይ ሆነው በልደት ዘምረዋል ማለት ነው። እንግዲህ ዮም አሐደ ኮኑ መላእክት ሰውና መላእክት አንድ ሆነው ዘምረዋል። ስብሐት ለእግዚአብሔር በሰማያት እያሉ አመስግነዋልና የተለያዩ መላእክት እንደገና የቀድሞ ፍቅራቸው ተመልሶላቸው አመስግነዋል። ስለዚህ ደስ ብሏቸዋል ማለት ነው። ሶስተኛው ሕዝብና አሕዛብ ናቸው። በመገረዝና ባለመገረዝ በሚል የተለያዩ ሰዎች ነበሩ። አሕዛብ ጣዖት ያመልካሉ፣ ሕዝብ ደግሞ እግዚአብሔርን ያመልካሉ። በመካከሉ አንዳንድ ጉድለት ቢኖርባቸውም ሕዝብ እግዚአብሔርን ያመልካሉ፣ አሕዛብ ደግሞ ጣዖትን ያመልካሉ እና ሰፊ መለያየት አለ በዚህ ውስጥ እግዚአብሔርን በማምለክና ጣዖት በማምለክ ሕገ እግዚአብሔር በማክበርና ሕገ እግዚአብሔርን ባለማክበር እንዲሁም ደግሞ ሕዝብ ወይም እስራኤል ሕገ እግዚአብሔር ያከብራሉ፣ አሕዛብ ደግሞ ሕገ ሳጥናኤል ሕገ ዲያብሎስ ያከብሩ ነበርና እንግዲህ በሃይማኖት መለያየት ከፍተኛ በመካከሉ ያለውን ጉድለት ማየት ይቻላል። በዚህ ተለያይተው ነበረ። ክርስቶስ ግን ሲወለድ የተወለደውም ከሕዝብም ከአሕዛብ ነው። የዘር ሐረጉን ስናይ ከሁሉም ሰው ነው አምላክ የተወለደው። ከሕዝብም ከአሕዛብም እንግዲህ ሱባኤ የተቆጠረላቸው ትንቢት የተነገረላቸውን እስራኤልን ብቻ ይዞ አልተወለደም። ከአሕዛብ ወገንም ካልተጠሩትም ወይም ደግሞ ጣዖት ከሚያመልኩትም ለሰይጣን ከሚገዙትም ሰዎች ለማዳኑ ማረጋገጫችን ከሁሉም ተወልዶላቸው ሕዝብና አሕዛብ አንድ ሆነው አንድ አምላክ አምልከዋልና አምልኮት በመፈጸም ተለያይተው የነበሩ ሕዝብና አሕዛብ አሁን ደግሞ አንድ እግዚአብሔርን ብቻ በማምለክ አንድ መሆናቸውን ለማሳየት መተጻረናን ተለያይተው የነበሩ ሕዝብና አሕዛብ አንድ ሆነዋል ማለት ነው። ሌላው ወደ አራተኛው ስንሄድ ደግሞ ሰውና እግዚአብሔር ነው። ሰው ከእግዚአብሔር ጋር ተጣልቶ ነበረ። እንግዲህ አታድርግ ማለት ከፈጣሪ ጋር አታድርግ የተባለውን ባለማድረግ አታድርግ የተባለውን በማድረግ አድርግ የተባለውን ባለማድረግ እንግዲህ የሰው ልጅ ከፈጣሪው ጋር ተጣልቶ ነበረ። 5500 ዘመን በመለያየት ማለት ነው። በመለያየት ቆይቶ ነበር። እንግዲህ ከሰባቱ መስተጻጽራን እንግዲህ አንደኛው ወይም አራተኛው የመጨረሻው ክፍል ሰውና መላእክት ናቸው። ስለዚህ ሰውና መላእክት ሰው የእግዚአብሔር ልጅ ሆኖ ሳለ ሰው የእግዚአብሔር ልጅ መሆን ሲያቅተው እግዚአብሔር የሰው ልጅ ሆኖ ልጅ መሆንን ለሰው ልጅ አስተማረ ማለት ነው። ስለዚህ ሰው አምላክ ሆናለሁ ብሎ ዕፀ በለስ በላ። ስለዚህ በመብላት አምላክ አይኮንም በማለት እግዚአብሔር ደግሞ የሚበላ የዘላለም ሕይወቱ ነው መጥቶ አምላክ ሆናለሁ ብሎ ዕፀ በለስ በላ። ዕፀ በለስ በመብላት አምላክ አይኮንም፣ የመለኮት የተዋሃደውን ስጋ ከመለኮት ጋር በመዋሃድ ነው እንጂ አምላክ የሚሆነው ብሎ እንግዲህ የሚበላ አምላክ ለመሆን የሚበላ የፈለገውን የአዳምን ስጋ ተዋህዶ ሲገለጥ ሰውና እግዚአብሔር አንድ ሆነዋል። ተለያይተው የነበሩት ታርቆናልና እዚህ ላይ በጣም የሚገርመው ነገር የተለያዩ ነገሮች የሚታረቁት ወይም አንድ የሚሆኑት የበደለ ክሶ ነው። በባህላችን በሀገራዊ ትውፊታችን እግዚአብሔር ግን ሰው በድሎት ሳለ የተበደለው እግዚአብሔር ክሶ ነው የታረቀን ማለት ነው። የሚገርመው ማንም ሰው ክሶ አይታረቅም፣ ተክሶ ነው የሚታረቀው። እግዚአብሔር ግን ራሱ ክሶ እኛ በድለነው ሳለ ራሱ ክሶ እኛን ታረቀን። ርቀነው ሳለ ወደኛ መጥቶ አንድ አደረገን። የሰው ልጅ ከእግዚአብሔር ርቆ ሳለ ፍለጋ መጥቶ ፈልጎ አገኘን። እኛ የጠፋነው የበደልነው ፈልገን አይደለም እግዚአብሔርን ያገኘነው። እግዚአብሔር ራሱ ከጠፋንበት መጥቶ ፈልጎ ከስጋችን ስጋ ከነፍሳችን ነፍስ ተዋሂዶ ሰው አምላክ ሆኗል ማለት ነው። እግዚአብሔር ሰው ሲሆን ሰው አምላክ ሆኖ ተለያይቶ የነበረው አንድ ሆነናልና በዚህ ምክንያት እንግዲህ ተለያይቶ የነበረው አንድ ሆነናል። እንግዲህ ሰባት የሚሆኑት ነፍስና ስጋ ተለያይቶ ነበር፣ አንድ ሆነዋል ብለናል። ሰውና መላእክት ተለያይቶ ነበር፣ አንድ ሆነዋል ብለናል። ሕዝብና አሕዛብ ተለያይተው ነበረ፣ አንድ ሆነዋል ብለናል።
እንግዲህ በእያንዳንዳቸው ሁለት ሁለቱ ስንደምር እንግዲህ 6 ይሆናሉ። 7ኛ የሚሆነው እግዚአብሔር ነው። ከሰው ጋር ሲታረቅ 7ቱ መስተጻርናን በጌታ መወለድ እንግዲህ አንድ ሆነዋል። ከሰማያት ወረደ ከድንግል ማርያም ተወለደ። ቤተ መቅደሱን ለማፍረስ ነዋየ ቅድሳቱን ለመዝረፍ ሕዝቡን ለመማረክ ምታ ነጋሪት ብለው ይወጡ የነበሩ የባቢሎን ሰዎች በጌታችን ልደት ምክንያት ወርቅ፣ ዕጣን፣ ከርቤ ገብረውለታል። በሲኦልና በመቃብር ተለያይተው የነበሩ ነፍስና ሥጋ ከእመቤታችን ከነፍሷ ነፍስ ከሥጋዋ ነፍስ ነስቶ በተዋህዶ ሰው በሆነ ጊዜ ነፍስና ሥጋን አስታርቋል። አባታችን አዳም አትብላ የተባለውን ዕፀ በለስ በልቶ የሰውና የእግዚአብሔር የፍቅር ግንኙነት ለ5500 ዘመን ተቋርጦ ነበርና ጌታችን የሰውን ሥጋ ተዋህዶ በተወለደ ጊዜ ዕርቀ ሰላም ተገኝቷል። አባታችን አዳም ከእግዚአብሔር ጋር በተጣላ ጊዜ ቅዱሳን መላእክት ስለተጣሉት በምትገለባበት ሰይፍ እሳት አስፈራርተው ከገነት ካስወጡት በኋላ ወደ ገነትም እንዳይገባ ገነትን ይጠብቁ ነበር። ጌታችን በተወለደ ጊዜም አንድ ሆነው ዝማሬ አቅርበውለታል። ሰው የእግዚአብሔር በመሆን የሚያፈራቸው ፍሬዎች የሚያገኛቸው ጸጋዎች አንደኛው ሰላም ነው። እርቅ፣ ስምምነት፣ የውስጥ መረጋጋት ነው። ስለዚህ በክርስቶስ ልደት ያገኘነውን ሰላም ከኛ ጋር አጽንተን ለመኖር የእግዚአብሔር የሆነው ሰላም ከኛ ጋር እንዲኖር አንደኛ የእግዚአብሔር ልንሆን ያስፈልገናል። በሕገ እግዚአብሔር መመራት፣ በፈቃድ እግዚአብሔር መኖር፣ በሃይማኖት መጽናት ያስፈልጋል። ሰው ይሄን የሚያስቀድም ከሆነ የእግዚአብሔር ሰላም ከእርሱ ጋር ይሆናል። የእግዚአብሔር ሰላም ከእርሱ ጋር የሆነ ሰው ደግሞ የእሱን ሰላም ለሌላው ማስተላለፍ ይችላል። ጌታችን በዘመነ ሥጋዌ ያስተማር ሰላሜን እሰጣችኋለሁ፣ ሰላሜን እሰጥሁላችኋለሁ በማለት የሰላም አምላክ መሆኑን ሰላሙን ለደቀ መዛሙርቱም ሰጥቷቸዋል። እኔ የምሰጣችሁ ሰላም አለዛው ላይ ዓለም እንደሚሰጣችሁ ያለ ሰላም አይደለም በማለት እውነተኛው በገንዘብ ብዛት በእውቀት ብዛት የማናገኘው የእግዚአብሔር በመሆን ብቻ የምናገኘውን ሰላም ነው እርሱ የሰጠን። ስለዚህ የጌታ ልደት ስናስብ ይሄንን ሰላም ነው የምናስበው። ይሄንን ሰላም ይሄ ሰላም ያለው ሰው ደግሞ ከሁሉም ጋር በሰላም ለመኖር ራሱን ማትጋት አለበት። ጌታችን ደቀ መዛሙርቱን ያዘዛቸው ትእዛዝ ይሄ ስለሆነ ማለት ነው። የእርሱ የሆኑት በሙሉ ለዓለም ሰላምን እንዲሰጡ ነው የታዘዘው። በዚህ በሉቃስ ወንጌል ምዕራፍ 10 ቁጥር 5 ላይ ወደምትገቡበት ቤት ሰላም ለዚህ ቤት ይሁን በሉ በማለት የእግዚአብሔር የሆነ በሙሉ በክርስቶስ ሰላሙን ያገኘ በሙሉ ለዓለም ሰላምን እንዲሰጥ ነው የታዘዘው። ስለዚህ እኛ ለዓለም የሰላም ምንጮች ልንሆን ያስፈልጋል። በክርስቶስ ልደት ሰላም ያገኘን ክርስቲያኖች እርቅ፣ ስምምነት፣ ሰላም እንዲኖር የበኩላችንን ድርሻ ልንወጣ ያስፈልገናል። ወደምትገቡበት ቤት ሁሉ ሰላም ለዚህ ቤት ይሁን በሉ ነው የተባለው። ሰላማችን የሚቀበለን ካለ ከእርሱ ጋር በሰላም በስምምነት ኖር፣ ባይሆን እንኳን የእግራችሁን ትቢያ ያራግፋችሁ ከዛ ራቁን የተባለው እንጂ የጸብ የጥላቻ ምክንያት እንድንሆን ቅዱሳት መጻሕፍት አያስተምሩንም። የእግዚአብሔር ትእዛዝ አያስተምረንም። የጥልን የልዩነትን መንፈስ በልደቱ በፈሰሰው ደሙ ስላስወገደልን ሐዋርያው ቅዱስ ጳውሎስም እንዲህ ይላል፣ ገብረ ሰላም በመስቀሉ በመስቀሉ ጥልን ገድሎ ሰላምን አደረገ። ቆላስይስ ምዕራፍ 3 ቁጥር 15 ላይ። ስለዚህ የክርስቶስ የሆንን የሰላም ምንጮች ልንሆን ያስፈልገናል ማለት ነው። የእርቅ የስምምነት ምክንያት ልንሆን ያስፈልገናል። በቤተልሔም በስጋ ሰብ የተገለጠው ጌታ የሰላም አምላክ ስለሆነ ማለት ነው። ሮሜ ምዕራፍ 15 ቁጥር 33 ላይ እንደምናነበው የምናመልከው አምላካችን የሰላም አምላክ ነው። እኛም የሰላም ምንጮች ልንሆን ያስፈልገናል። ስለዚህ በክርስቶስ ልደት ያገኘነውን እነዚህ ተጣልቶ የነበሩት የታረቁበት ስምምነት ያመጡበትን በዓል ስናከብር እኛም ለዓለም ሰላም እንዲሰፍን ይልቅም ደግሞ አሁን በሀገራችን ሰላም ስምምነት እንዲሰፍን ሰውን በሰውነት በማክበር ለሌላው የሰላም ምንጮች ለመሆን ልንተጋ ያስፈልገናል ማለት ነው። 7ቱ መስተጻርናን አንድ ያደረጋቸው እግዚአብሔር ነውና እነዚህ 7ቱ ሁሉ ከሚያለያያቸው አንድ የሚያደርጋቸው ይበዛል። የሰው ልጅ ሁሉ ደግሞ ከሚያለያየን አንድ የሚያደርገን ስለሚበዛ አንድ መሆንን ያስፈልጋል። እንግዲህ በዚህ በበዓለ ልደቱ የምናከብረው የልደት በዓል እስከሆነ ድረስ የልደትን ሕግ መፈጸም መቻል አለብን። አምላክ ሲወለድ እንደ ሄሮድስ በክፋት በዓሉን የምናከብር ከሆነ ሄሮድሳዊ ጠባይ ይዞ የሄሮድስን በዓል ማክበር እንጂ
የጌታን በዓል ማክበር አይቻልም። ስለዚህ ሰባቱ መስተጻረናን በዚህ ምክንያት አንድ እንደሆነ ሁሉ እኛም አንድ ሆነን የሄሮድስን ጠባይ ትተን እንግዲህ ሄሮድስ በዚያ ዘመን የነበረው የሄሮድስ ጠባይ ሕፃናትን መግደል የራሱን ስልጣን ለማራዘም የራሱን ኢኮኖሚ ለማመቻቸት ሲባል የብዙ ሰዎች ደም እንዳፈሰሰ ይታወቃል። ይህ አይነት ጠባይ ያለው ሄሮድስ በኋላ የተፈጥሮ ሞትን እንኳን አላገኘም። ለሰው በማይገባ ሁኔታ ነው እንግዲህ ሄሮድስ በኋላ የሞተው። ስለዚህ እኛ ደግሞ የምናከብረው የልደትን በዓል እንጂ ሰባቱ መስተጻርራን አንድ የሆኑበትን ስናከብር አንድ ሆነን እንጂ እንደ ሄሮድስ የተለያየ ጸባይ ይዘን ክፋት ይዘን ማክበር የለብንም። ስለዚህ ሰባቱ መስተጻርራን የሚነግሩን ይሄን ነው። እንግዲህ ሄሮድስ የሚያስታውሰን እንድሰግድለት ንገሩልኝ ነው ያለው፣ ሊገለው ፈልጎ ማለት ነው። የልደትን በዓል እያከበሩ መዋሸት ወይም ደግሞ ይሄ ሴረኛ መሆን ተንኮለኛ መሆን ለኦርቶዶክሳውያን አግባብ አይደለምና እነዚህ ሰባቱ መስተጻርራን የሚነግሩን ሚስጥር ይሄ ነው። እንግዲህ ሰብአ ሰገልም እኮ ከሩቅ ምስራቅ ሲመጡ እንደውም ይሄን መጻሕፍት የሚነግሩን ነገስታት ሰራዊት አሰልፈው ጦር መዘው ሊቀሙ ሊገሉ የሚመጡ ንዋያተ ቅድሳት ሊዘርፉ የሚነሱ ነገስታት በጌታ መወለድ ግን ከመዝረፍ ይልቅ ስጦታ ይዘው ነው የመጡት። ከመግደል ይልቅ በእውነት ሊሰግዱ ነው የመጡት። ከጠብ ይልቅ ፍቅር ይዘው ነው የመጡት ሰብአ ሰገል ከሩቅ። ስለዚህ ከሩቅ የተራራቁ ሁሉ አንድ እንደሆኑ ሁሉ እኛም እነዚህ ሰባቱ መስተጻርራን ተራርቀው የነበሩ አንድ ሆነዋል። ሰብአ ሰገል ከሩቅ መጥተው ወደ አንድነት መጥተዋልና ሰው ሁሉ በህይወቱ ያለውን መጥፎ ነገር ትቶ ይቀማ የነበረው የሚሰጥ መሆን መቻል አለበት። በልደት ርቆ የነበረው በአምልኮት መቅረብ መቻል አለበት። እነዚህ ሰባቱ መስተጻርራን የሚያሳዩን ይሄን ነው። አዳም ወደ ቀደመ ክብሩ እንደተመለሰ የሚያሳየን ይሄ ነው። የሰው ልጅ ወደ ቀደመ ክብራችን እንድንመለስ እንግዲህ በኃጢአት የነበረ ሰው ወደ ቀደመ ክብሩ ወደ ጽድቅ መመለስ መቻል አለበት። የተጣላ ሰው ወደ ቀደመ ክብሩ ወደ ፍቅሩ መመለስ መቻል አለበት እና የሰባቱ መስተጻርራን የተለያዩ የነበሩ አንድ እንደሆኑ በዘመናችን በተለይ በማይጠቅም ወይም ደግሞ በማይረባ ኦርቶዶክስ ተዋሕዶን በማይወክል መልኩ የሚያለያዩ ነገሮች ይታያሉና ትክክለኛ የክርስቶስ ልጆች ነን ብለን የምናምን አንድ በሚያደርገን የክርስቶስ ልደት እናከብራለን እንጂ አንድ በማያደርግ የሄሮድስን በዓል አናከብርም። የሄሮድስን በዓል የሚያከብር እንደ ሄሮድስ ይሞታል። የክርስቶስን በዓል የሚያከብር ግን እንደ ክርስቶስ ይደሰታል ማለት ነውና ስለዚህ ከኃጢአት ይልቅ ወደ ጽድቅ ተመልሰን ከመለያየት ይልቅ ወደ አንድነት መተን ማክበር እንዳለብን እነዚህ ሰባቱ መስተጻርራን የሚነግሩን ቁም ነገር ይሄ ነው ማለት ነው። ከሰማያት ወረደ ከድንግል ማርያም ተወለደ። እግዚአብሔር የሰላም አምላክ ነው። እግዚአብሔር የሚሰጠን ሰላም አእምሮን ሁሉ የሚያሳርፍ ሰላም ነው። ቃሉም ሁሉ የሚገኝበት ከልቦናና ከሐሳብ ሁሉ በላይ የምትሆን የእግዚአብሔር ሰላም በኢየሱስ ክርስቶስ ልቦናችሁንና ሐሳባችሁን ሁሉ ታጽናው ይላል። እግዚአብሔር የሚሰጠውን ሰላም ለማግኘት ደግሞ ከክፋት መራቅ፣ መልካም ሥራን መስራት፣ በጎነትን መውደድና ሃይማኖትን በምግባር መግለጽ፣ ከልዩነት ሐሳብና ተግባራትን መራቅና ፍቅርንም ገንዘብ ማድረግ ያስፈልጋል። ክርስቶስ የተወለደው ለዓለም ሁሉ ነው። ለዓለም ሁሉ ነው። ስለዚህ በዚህ በክርስቶስ መወለድ የሚያምን በሙሉ የዚህ የሰላም ምንጭ ሊሆን ያስፈልገዋል። የሰላም ምንጮች ስንሆን ደግሞ የጥላቻ ነገሮችን ከኛ ልናስወግድ ያስፈልጋል። አንዱ አንዱን የሚጠላበት ስጋዊ ምድራዊ የሆኑ ጊዜያዊ የሆኑ ሰዎች የፈጠሯቸው የመለያየት ምክንያት የሚሆኑ ነገሮችን አስወግደን አንድ ያደረገንን ክርስቶስን በማሰብ እርሱ የሰጠንን ሰላም ከኛ ጋር ለማኖር በተሰጠን ዘመን በዚህ ዓለም በምንኖርበት በዘመናችን የተረጋጋ ሕይወት እንዲኖረን የሰላም ምንጮች ልንሆን ያስፈልገናል። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 12 ቁጥር 18 ላይ የክርስቶስ ሰላም በልባችሁ ይግዛ፣ እርስ በርሳችሁ በሰላም ኑሩ ይላል። እርስ በርሳችሁ በሰላም ኑሩ። ስለዚህ የክርስቶስ ሰላም በልባችን ውስጥ ነግሶ እርስ በርሳችን በሰላም ለመኖር የምንተጋ ሲሆን በእውነት የበዓለ ልደቱ በረከት ተሳታፊዎች እንሆናለን ማለት ነው። ከልደቱ የምናገኘው በረከት ነው። ስለዚህ ለሀገራችንም ለመላው ዓለምም
የሚበጀን በክርስቶስ ያገኘነውን ሰላም በእኛ ውስጥ አጽንተን መኖር ነው። በቋንቋ በተወለድንበት ቦታ ፈልገን ባላመጣ ነው መርጠን ባልተሰጠን ማንነት መለኪያ በሚሆኑ ነገሮች እርስ በርሳችን ልንከፋፈል አይገባን። ማንም መርጦ ከሆነ ጎሳ አልተወለደም። ማንም መርጦ በሆነ ቦታ ላይ አላደገም። እግዚአብሔር በፈቀደው መጠን ወደዚህ ዓለም አምጥቶናል። ባለን ማንነት ኮርተን ያለንን ማንነት አክብረን አንዱ አንዱን ማንነት አክብሮ አንድ ያደረገንን ክርስቶስን ደግሞ መሰረት አድርገን በሰላም ልንኖር ይገባናል። አንዱ አንዱ ሳይንቅ የልዩነት የመጠላላት የመጠፋፋት ምክንያት ሳናደርገው ያንን አድርገን የምንኖር ከሆነ በእውነት በእግዚአብሔር ወልድ መወለድ ያገኘነውን በረከት አጽንተን መኖር እንችላለን ማለት ነው። እንግዲህ የማይመሳሰሉ ነገሮች ሆነው አይተናል። በሰው ልጅ እናት ድንግል እናት መሆን አትችልም። በዚህ በአምላክ መወለድ ግን በሰው አእምሮ የማይታሰብ ከተፈጥሮ በላይ በሆነ ምስጢር እናት ሆና ድንግል ሆና እናት የሆነች ነገር አይተናል፣ ተረድተናል። ስለዚህ የበዓለ ልደቱ የሚነግረን ደግሞ ይሄን ነው። ሊሆን የማይችል ነገር ይሆናል በእግዚአብሔር፣ ሊፈጸም የማይችል ነገር ይፈጸማል። በሀገራዊ ጉዳያችን ቢሆን በማህበራዊ ጉዳያችን በግል ጉዳያችን የተዘጋ የማይከፈት የመሰለን ወይም ደግሞ ያጣነው የማናገኘው የመሰለን የማይሆን ነገር የመሰለን ሁሉ አንድ ሊሆን ስለሚችል እሱን ማየት መቻል አለብን። ልደት እንግዲህ የጠፋ የተገኘ ነው። ቤት የሌለው መጠለያ የሌለው ቤት የሚያገኝበት፣ ጤና የሌለው ጤና የሚያገኝበት። አዳም ከሀገር ወጥቶ ነበር አይደል? ሰው ሁሉ ወደ ሀገር ቤት የሚመለስበት ዘመን ነው ይሄ በዓለ ልደት። አዳም ከሀገር ወጥቶ ነበር፣ ወደ ሀገሩ ወደ ማህበረ መላእክት ወደ ቤተሰቦቹ ተመልሷል ማለት ነው። ከማህበረ መላእክት የተለየ አዳም በልደት ወደ ማህበረ መላእክት እንደተዋሃደ ሁሉ እንደው የተለያየ ሁሉ አንድ መሆን መቻል አለብን። የተጣላ መታረቅ መቻል አለበት። የበደለ ክሶ አንድ መሆን መቻል አለበት። የጠፋ ሁሉ የሚፈለግበት በዓል መሆን መቻል አለበት። ከሀገሩ የወጣ ወደ ሀገሩ መመለስ መቻል አለበት። ሌላው መገናዘብ የሚባል ነገር አለ። የቃል ገንዘብ ለስጋ፣ የስጋ ገንዘብ ለቃል ሆኗል። መገናዘብ ተከናውኗል። በሰው ልጅም ደግሞ እንደ ተፈጥሮ እንደ ሰው ልጅ ደግሞ በመገናዘብ ነው በዓሉን ማክበር ያለብን። በተለያየ ምክንያት መገናዘብ ያቃታቸው፣ መደማመጥ ያቃታቸው፣ ተግባብቶ መኖር ያቃታቸው፣ አንዱ አንዱን መገንዘብ መስማት ያቃታቸው በዚህ በበዓለ ልደት ግን ተገናዝቦ መከናወን መቻል አለበት። አንዱ አንዱን ሰምቶ አንዱ አንዱን የሚያዳምጥበት፣ አንዱ አንዱን የሚፈልግበት፣ አንዱ የራቀውን ፈልጎ የሚያመጣበት፣ ስጦታ የሚሰጣጥበት። ስጦታ ሲባል እንግዲህ ፍቅር የጦር መሳሪያ መዘው የሚመጡ ሰብአ ሰገል ጦራቸውን ጥለው ፍቅር መዘው ነው የመጡትና ስለዚህ በዚህ ዘመን የጦር መሳሪያ የዕለት ተግባራቸው ያደረጉ ሰዎች ከእንዲህ አይነት የቃላት ጦርነት ተለይተው የፍቅር ጦር አንግበን መገናኘት አለብን በበዓለ ልደትና ይህንን ነው የሚያሳየን። ሌላው ለሌሎች ማሰብን አምላክ ሰው የሆነው እከብራይል የከበረ ነው። እኛን ሊያከብር ነው ስጦታ ወደኛ ስጦታ ይዞ የመጣው ራሱን ነው የሰጠን እና በዚህ ደግሞ በልደት በዓል ስጦታ መሰጣጠት ያስፈልጋል። ምን አይነት ከተባለ እንደው ከሌላው ከተለመደው ባህላዊ ጉዳይ የሚጠቅም ቢሆንም ግን ከዚያ ወጣ ብለን ደግሞ ፍቅርን መስጠት ያስፈልጋል። ሰውን ማድመጥ በራሱ ስጦታ ነው። የታመመ መጠየቅ በራሱ ስጦታ ነው። የራቀውን ማቅረብ ስጦታ ነውና አምላክ ሰው የሆነው ስጦታ ሆኖ ነውና ለሰው ልጅ ሁሉ ራስን መስጠት መልመድ መቻል አለብን። ክርስቶሳውያን እኛ ኦርቶዶክሳውያን በየትኛውም ማህበራዊ ጉዳይ በየትኛውም ህይወታችን ሁሉ መስጠትን ነው ክርስቶስ ያስተማረን። ያውም ደግሞ ገንዘብን ወይም ልብስን ምድራዊ ቁስን ሳይሆን አምላክ የሰጠን ራሱን ነው የሰጠንና ከዚህ በላይ ስጦታ የለም። ስለዚህ በዚህ በሀገራዊ ጉዳይም በማህበራዊ ጉዳይም ስጦታን አንግበን በእውነት ከኛ ያለ ከሌሎች ሰዎች የሌለውን ነገር በመስጠት የትኛው ማንም ሰው የሚሰጠው አለው። አንዱ ጋር ያለው አንዱ ጋር የለምና እንጀራ ያለው እንጀራ ይሰጣል፣ ፍቅር ለሌላቸው ፍቅር ይሰጣል፣ ልብስ ለሌላቸው ልብስ ይሰጣል፣ መለያየት ላላቸው ደግሞ አንድነትን ይሰጣልና ተስፋን መናገር፣ አንድነትን መስበክ፣ አንድ መሆኑን
መጣላት ወይም መለያየት ለማንም የማይጠቅም ለሀገርም እንደ ሃይማኖትም እንደ ማህበረሰብም የሚጠቅም ስላልሆነ ድረስ ለማይጠቅም ነገር መስዋዕት ከመክፈል ይልቅ ለሚጠቅም ነገር መስዋዕት መክፈልን እንግዲህ አምላክ ወልደ አምላክ ሰው የሆነው ሰውነትን ሊያስተምረን ነውና በእውነት ከክርስቶስ ልደት የምንማረው ሰው መሆንን ነውና ሰው ሆነን ካልተገኘን ሰው የሆነበትን በዓል ማክበር አግባብ አይደለምና በትክክል ሰው ሆኖ እንደ ሰው ተፈጥሮ እንደ አውሬ መኖር አያስፈልግም። በዘመናችን ብዙ ሰዎች የሰው ግዛናቸውን ሳይለቁ እንደ አውሬ ሲነጋገሩ እንደ አውሬ ሲመላለሱ እናያለን እንሰማለንና ይሄ ደግሞ አግባብ አይደለምና ሰው ያደረገን እግዚአብሔር እንደው በዚህ በበዓለ ልደቱ ሰው ሆነን አገርን መጠበቅ በራሱ ሰው መሆን ነው። ምክንያቱም አገር ለሰው ይጠቅማል፣ ሰው ለሀገር ይጠቅማል። ስለዚህ አገራዊ ትውፊታችንን መጠበቅ በራሱ አንድ ሰው መሆን ነውና መግባባት አንድ ሰው የተፈጠረው እንደ ሰው ሆኖ ሊኖር እንጂ እንደ አውሬ ሆኖ ሊኖር አይደለምና በዚህ በበዓለ ልደቱ ሰው ሆነንም እንደ ሰው እንድናከብር እግዚአብሔር ይርዳን። የተወደዳችሁ ተመልካቾቻችን ተለያይተው የነበሩ ሕዝብና አሕዛብ ሰውና እግዚአብሔር ነፍስና ሥጋ ሰውና መላእክት አንድ እንደሆኑ ዛሬም በገንዘብ በጎሳ በጥቅም በስልጣን ሳንከፋፈል ልንኖር ይገባል እያልን ዝግጅታችንን አጠናቀቅን። ከቀሪ የጣቢያችን የበዓል መሰናዶዎች ጋር ቆይታችሁን እንድታደርጉ ጋበዝን። መልካም የልደት በዓል። ከሰማያት